አርዕስተ ዜና። አሻራችን ለስታዲየማችን በሚል መርህ ሐሳብ የተጀመረው የአርባ ምንጭ ሁለገብ ስታዲየም የገቢ አሰባሰብ ከወትሮ በላቀ መልኩም ተጠናክሮ መቀጠል እንዳለበት ተገለጸ። የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭት ለመግታት ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የጤና ሚኒስቴር አስገነዘበም። ከውጭ ቻይና ሀገራት በሚያደርጉት የንግድ ድርድር ዙሪያ እንዲጠነቀቁ አስገነዘበች። የሚሉት የሰዓቱ አበይት ጉዳዮች ናቸው። ጤና ይስጥልን ተመልካቾቻችን፣ ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች እነሆ ተጀምሯል። በዜና ቦጃችን የስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረሱ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ቀዳሚ ወዳደረግነው ጉዳይ አሻገራለሁ። አሻራችን ለስታዲየማችን በሚል መርህ ሐሳብ የተጀመረውን የአርባ ምንጭ ሁለገብ ስታዲየም የገቢ አሰባሰብ ከወትሮ በላቀ መልኩም ተጠናክሮ መቀጠል እንዳለበት ተገለጸ። የደፋሩ ዳሾሌን ዘገባ ባልደረባችን ይመኙሻል ዮሴፍ እንደሚከተለው ታቀርበዋለች። የጋሞ ዞንና የአርባ ምንጭ ከተማ አመራሮች እንደጀመርነው እንጨርሳለን በሚል መርህ ሐሳብ በአርባ ምንጭ ሁለገብ ስቴዲየም ሀብት ማሰባሰቢያ ፕሮጀክት ዙሪያና ግንባታው ያለበትን ደረጃ በማስመልከት ምክክር አካሂደዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በዞኑ ትልቅ ፕሮጀክት የሆነው የአርባ ምንጭ ሁለገብ ስቴዲየም ግንባታ 8 ቢሊዮን ብር የሚጠይቅ መሆኑን ጠቁመው ስራዎችን በየደረጃ ለማከናወን በሁለት ወር ውስጥ 3 ቢሊዮን ብር ለመሰብሰብ መታቀዱን ገልጸዋል። ዞናችን ብሎም በክልላችን ትልቁ ፕሮጀክት የምንለው የአርባ ምንጭ ስቴዲየም ቀደም ሲል በክቡር ፕሬዝዳንታችን ሀሳብ አመንጭነት ወደ ግንባታ የገባው ይህ ፕሮጀክት አጠቃላይ በጀት ቀደም ሲል 8 ቢሊዮን ነበረ። ያ ደግሞ አሁን የተወሰኑ ስራዎች በፌዝ በደረጃ ለመስራት ስለታቀደ የመጀመሪያውን ዙር በ6 ቢሊዮን ለማጠናቀቅ ይሄን ደግሞ ሀብቱ የሚሰበሰበው ከዞኑ ህብረተሰብ ከዞኑ ውጪ በደቡብ ኢትዮጵያ ክልል በፌደራልና ከፌደራል ባሻገር ከባህር ማዶ ያሉ ትውልደ ኢትዮጵያውያንንም ሆነ ሌሎችንም በዚህ ፕሮጀክት ላይ ሊያግዙ የሚችሉ አቅሞችን በሙሉ መጠቀም የሚያስችል የገቢ አሰባሰብ ስልት ቀይሰናል ማለት ነው። ይሄን የገቢ አሰባሰብ በዚህ ሁለት ወር ውስጥ እስከ ሰኔ 15 ድረስ አሁን ግብ አስቀምጠናል። ወደ 3 ቢሊዮን ብር እስከ ሰኔ 15 ባለው ለመሰብሰብ የገቢ አሰባሰብ ስልቱን ለማፋጠን ጊዜያዊ ማስተባበሪያ ፕሮጀክት ቢሮ መቋቋሙን አስረድተዋል። ጊዜያዊ የዚህ ማስተባበሪያ ፕሮጀክት ኦፊስ ያቋቁመናል። ይሄም ፕሮጀክት ኦፊስ ስራ የሚጀምር ነው የሚሆነው። የሀብት አሰባሰቡን ሂደት ሪፖርት የተደረገ በየወረዳው፣ በየዞኑ፣ በየክልሉ እንዲሁም ከክልሉ ውጪ በተለይም የኛ ማህበረሰብ የሚገኝበት በብዛት የሚገኝበት አዲስ አበባ በቅርቡ መድረክ የምናዘጋጅ መሆኑ የሚጠበቀውን ሀብት አሟጦ ለመሰብሰብ በየደረጃው ማህበረሰቡ የድርሻውን እንዲወጣ ጥሪ አስተላልፈዋል። አሟጠን ለመሰብሰብ አርሶ አደሩም፣ ተማሪውም፣ የንግዱ ማህበረሰብ በተለያዩ በዞናችን በኢንቨስትመንት የተሰማሩ የትራንስፖርት ማህበራት፣ ማዕድን በማምረት ላይ የሚገኙ ባለሀብቶች በርካታ የገቢ መሰረቶችን ለይተናል። በዚህ መሰረት ሁሉም የድርሻውን እንዲወጣ በዚህ አጋጣሚ ጥሪም አቀርባለሁ። ፕሮጀክቱ የጋራ ፕሮጀክታችን ነው። ለዚህ ለስቴዲየማችን አሻራችን እናሳርፍ የሚል መልእክት አስተላልፋለሁ። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው በሀብት አሰባሰቡ ሂደት ሁሉንም የማህበረሰብ ክፍል በማነቃነቅ በሁለት ወር ውስጥ 3 ቢሊዮን ብር ለመሰብሰብ መታቀዱን ገልጸዋል። አገር አቀፍ ጨዋታዎች ብቻ ሳይሆን ዓለም አቀፍ ጨዋታዎችም ውድድሮችም የምናካሄድበት ግዙፍ ሜጋ ፕሮጀክት እንዲሆን ታስቦ ከ1 ቢሊዮን በታች የነበረው እቅዳችን ወደ 8 ቢሊዮን አድጓል። ይሄ ወደ 8 ቢሊዮን በሚያድግበት ጊዜ የገቢ አሰባሰብ ስርዓታችን ስትራቴጂያችን በዛ ልክ ማደግ ስላለበት እዚህ አካባቢ ልማት ላይ የሚቆረቆር ማንኛውም ዜጋ እዚህ ላይ አሻራው ማሳረፍ አለበት ብለን ነው እየሰራን ያለ ነው። እስካሁን በነበረው ካምፔን ጥሩ ሄደናል። በቀጣይ 2-3 ወራት ውስጥ እስከ 3 ቢሊዮን ገንዘብ መሰብሰብ አለብን ብለን ነው አሁን እቅድ ዛሬ ያስቀመጥነው።
ገቢውን ለማሰባሰብ ከዞን መዋቅሮች እስከ ቀበሌ ድረስ ማህበረሰቡን በማነቃነቅ ብሎም የክልልና የፌዴራል ተቋማትንና ሌሎችን በማሳተፍ እንደሚሰራም ጠቁመዋል። አስተባባሪ አመራሩ ጀምሮ እስከ ታችኛው እስከ መንደር ቀጠና ድረስ ወረዳዎቹንም ከተማው ውስጥ ያሉ ቀበሌዎችንም በማነቃነቅ ከዛ ባሻገር ደግሞ ክልል ተቋማትንም አገር አቀፍ ደረጃ ላይ የሚካሄዱ የተለያዩ ኩነቶችን በማስፋት ታሳቢ ተደርጎ የተሰራ ነው። ግንባታውን ለማፋጠን በዞን ውስጥ ያሉ የሃይማኖት ተቋማት፣ የግል ድርጅቶች፣ መንግስታዊ ያልሆኑ ተቋማትና አጠቃላይ አገልግሎት ሰጪ ተቋማትን በማሳተፍ በ2 ዓመት ውስጥ ለማጠናቀቅ ግብ መያዙን ዶክተር መስፍን አስረድተዋል። ሙሉ በሙሉ በህዝብ የሚሰራ እንደመሆኑ መጠን የህዝብ ንቅናቄ ከላይ እስከ ታች ማሳለጥ፣ ማስተባበር፣ ማነቃቃት፣ ግንዛቤ መፍጠር ሁሉም ሰው የኔ ፕሮጀክት ነው ብሎ እንዲወስደው ከላይ እስከ ታች መስራት ይጠበቅብናል ብለን ነው የተግባባ ነው። ንግድ ማህበረሰቡ፣ የሃይማኖት ተቋማት፣ መንግስታዊ ተቋማት እዚህ ላይ አሻራው ማሳረፍ አለበት ብለን ነው እየሰራን ያለ ነው። ይህን ፕሮጀክት በ2 ዓመት መፈጸም ከየትኛውም እቅድ ቅድሚያ የሚሰጠው እንደሆነ በዚህ ልክ ተረድተን እንደመስራት የሚያስችል ውይይትና መግባባት አድርገን ስምሪት ተሰጥቷል። ስቴዲየሙ ዓለም አቀፍና ሀገር አቀፍ ጨዋታዎችን የሚያስተናግድ የፊፋና የካፍ ስታንዳርድን የሚያሟላ 25000 መቀመጫዎች ያሉት መሆኑን ገልጸዋል። መቀመጫው ከ6000 ወደ 25000 አድጓል። ይሄ ብቻ አይደለም። የካፍ ስታንዳርድ ፓርኪንግ ቦታቸው 500 መኪና የሚችል የነበረው ወደ 1000 ያሳድገናል። ስቴዲየሙ ደግሞ በጣም በቴክኖሎጂ የተደራጀ የሚሆን ወቅቱን አሁን የዋጀ በዚህ ሰዓት በዓለም አቀፍ ደረጃ ሊጠራ የሚችል ስቴዲየም ነው የሚሆነውና እስከ ቫር ቴክኖሎጂ ያለው በ3 ፌዝ የሚገነባ ሆኖ ጣሪያው ሩፍ ሙሉ ያለው በጣም ዘመኑን የዋጀ ትልቅ ሜጋ ፕሮጀክት ስለሆነ በዛ ልክ የሀብት ማሰባሰቡንም አጠናክሮ ለመቀጠል የታሰበ ነው። የስቴዲየሙ ግንባታ በራስ አቅም የተጀመረ እንደመሆኑ መጠን ሁሉም ዜጋ በባለቤትነት አሻራውን እንዲያሳርፍም ጥሪ ቀርቧል። ከላይ እስከ ታች ሁሉም ርብርብ እንዲያደርግና ይህን ፕሮጀክት ባጠረ ጊዜ አሳክተን ውጤት በተግባር እንድናይ ቀጣይ ደግሞ የአፍሪካ ዋንጫ የምናዘጋጅበት እንዲሆን ሁሉም የራሱን ድርሻውን እንዲወጣና አሻራውን እንዲያኖር በዚህ አጋጣሚ መልእክትን ያስተላልፋለሁ። በክልሉ በህብረተሰቡ ግንባር ቀደም ተሳትፎ የተጀመሩ የኮሪደር ልማት ስራዎችን በማጠናከር የከተሞችን እድገትና ተወዳዳሪነትን ማሳደግ እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አስገነዘቡ። ባልደረባችን መስፍን ባንጃው በዚህ ጉዳይ ተጨማሪውን እንደሚከተለው ያቀርበዋል። ርዕሰ መስተዳድር ጥላሁን ከበደ በክልሉ ከተሞችን በእቅድና በፕላን የሚመሩ ጽዱ፣ ለኑሮ ምቹና ተወዳዳሪ እንዲሁም የኢኮኖሚያዊ እድገት፣ የማህበራዊ ሽግግርና የብልጽግና ማዕከላት እንዲሆኑ ለማስቻል የተጀመሩ ጥረቶችን በማጠናከር ለታለመው ግብ ስኬት በትኩረት መስራት ይገባል ሲሉ መልእክት አስተላልፈዋል። ከሀገራዊ ለውጡ ትሩፋቶች መካከል ለከተሞች እድገትና ልማት ተገቢውን ትኩረት በመስጠት በተሰሩ ስራዎች አመርቂ ውጤት ማስመዝገብ መቻሉ አንዱ ነው ያሉት ርዕሰ መስተዳድሩ በክልሉ ለከተሞች የኮሪደር ልማት በተሰጠው ትኩረት የክልሉ ከተሞች በፈጣን የለውጥ ሂደት ላይ እንዲገኙ ማስቻሉን ገልጸዋል። የኮሪደር ልማቱ የክልሉን ከተሞች ከዘመናት ለውጥ አልባ ጉዞ በማላቀቅ እድገትና አዲስ ምዕራፍ የከፈተ መሆኑንም ተናግረዋል። በክልሉ የኮሪደር ልማቱ የከተማውን ህብረተሰብ ባለቤት በማድረግ በመተግበር ላይ ነው ያሉት ርዕሰ መስተዳድሩ የከተሞች የመሰረተ ልማት ችግሮችን በመፍታት ሁሉንም ተጠቃሚ የሚያደርግ ፍትሃዊ ልማት ተደራሽ ከማድረግ አንጻር የጎላ ሚና በመጫወት ላይ መሆኑን ገልጸዋል። የኮሪደር ልማቱ በተለይ ቀድሞ በተጀመረባቸው የክልሉ ከተሞች የሚታዩ ለውጦች የከተሞቻችንን እድገት በማነቃቃት ከተሞች የፈጣን ኢኮኖሚያዊ እድገትና የማህበራዊ ሽግግር መሰረቶች እንዲሆኑ በማስቻል ወደ ብልጽግና የሚደረግ ጉዞን የሚያፋጥን መሆኑን አመላካሽ ነው ሲሉም ተናግረዋል። ከዚህም በላይ የክልሉን ከተሞች አቅምና ጸጋዎች በመግለጥ የቱሪዝምና ለኢንቨስትመንት ይበልጥ ተመራጭ የሆኑ ዘመናዊና ተወዳዳሪ ከተሞች በመገንባት የመጪው ጊዜ የእድገት አንቀሳቃሽ ሞተሮች እንዲሆኑ በማስቻል ረገድም ፋይዳው የጎላ መሆኑን አስገንዝበዋል። ርዕሰ መስተዳድሩ አያይዞም ከከተሞች እድገት ባሻገር ኢንቨስትመንትን በመሳብ በከተሞች የኢንዱስትሪ ልማትን በማበረታታትና የንግድ ልውውጥን በማሳለጥ ለክልላዊና ሀገራዊ የእድገትና የብልጽግና ትልም ስኬት የኮሪደር ልማቱ አበርክተው ከፍተኛ መሆኑን ገልጸዋል። በቀጣይም በክልሉ በህብረተሰቡ ግንባር ቀደም ተሳትፎ የተጀመሩ የኮሪደር ልማት ስራዎችን በማጠናከርና በማስፋት የከተሞች እድገትና ተወዳዳሪነት ለማሳደግ በትኩረት መሰራት እንደሚገባ ርዕሰ መስተዳድሩ አሳስበዋል። የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭትን ለመግታት
ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የጤና ሚኒስቴር አስገነዘበም። ፋሲካ ጸጋዬ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በሰጡት መግለጫ ባለፉት ወራት በተሰሩ ስራዎች የወባ በሽታ ስርጭትን ለመቀነስ በትኩረት እየተሰራ መሆኑን ገልጸው በዚህም የተሻለ ውጤት ማስመዝገብ መቻሉን ነው የጠቀሱት። በዚህም ባለፉት 8 ወራት ከ20 ሚሊዮን በላይ ለሚሆኑ ሰዎች ምርመራ በማድረግ የወባ በሽታ የተገኘባቸው የሕክምና ድጋፍና ክትትል እንደተደረገላቸው ገልጸዋል። 222 ወረዳዎች ከፍተኛ የወባ ጫና ያለባቸውን ለይተን በሁሉም ክልሎች ውስጥ ሰፊ ስራዎችን ሰርተናል። በእነዚህ 222 ወረዳዎች የዛሬ 8 ወር አካባቢ ጫናው ከ76% በላይ የሚሆን እነዚህ ወረዳዎች ላይ ነበር። የነዚህ ወረዳዎች ጫና በአሁኑ ሰዓት ላይ ሲታይ በእጅጉ በመቀነስ ወደ 40% ዝቅ ብሏል። ስለዚህ ወደ 60% የሚሆን እንዲቀንስ ተደርጓል ማለት ነው። በእርግጥ ይሄንን ስንል ሌሎች ወረዳዎችም ትኩረት የሚሹ አሉ። በአጠቃላይ አሁን ያለው ሁኔታ ከአምናው ጋር ተመሳሳይ ምጣኔ ላይ ደርሰናል ማለት ነው። በተጨማሪም ከፍተኛ ስርጭት የሚስተዋልባቸው 202 ወረዳዎች ላይ ክትትል መደረጉንና የስርጭት መጠኑን ከግማሽ በላይ መቀነስ መቻሉን ተናግረዋል። ውጤቱ የተገኘው ከክልሎችና ከባለድርሻ አካላት ጋር በተደረገ ቅንጅታዊ ስራ መሆኑን ጠቅሰዋል። ሚኒስትር ዴኤታው በኢትዮጵያ ለወባ ተጋላጭ በሆኑ በሽታዎች ህብረተሰቡ ውሃ ያቆሩ ቦታዎችን በማፍሰስና አካባቢን በማጽዳት ከፍተኛ ጥንቃቄ ማድረግ እንዳለበት አስታውቀዋል። በተለይም የበልግ ወቅትን ተከትሎ ሊኖር የሚችለውን የወባ ስርጭት ለመግታት ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል። በበጀት ዓመቱ 9 ወራት የማክሮ ኢኮኖሚ ማሻሻያ ትግበራው ለውጭ ንግድ እድገት ጉልህ ሚና ማበረከቱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ባልደረባችን ነጋቷ ይስሐቅ በዚህ ጉዳይ ተጨማሪውን እንደሚከተለው ታቀርበዋለች። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በሰጡት ማብራሪያ የማክሮ ኢኮኖሚ ማሻሻያው ተጨባጭ ለውጥ እንዲያመጣ በአገሪቱ የንግድ ከባቢ ተወዳዳሪ መሆን የሚችልበትን አቅም የመፍጠርና የተቀላጠፈ አሰራርን የመዘርጋት ተግባር መከናወናቸውን ገልጸዋል። በበጀት ዓመቱ 9 ወራት 2.6 ሚሊዮን ለሚሆኑ ዜጎች አዳዲስ የንግድና የእድሳት አገልግሎት መሰጠቱን ሚኒስትሩ አብራርተዋል። ይህም ከአምናው ተመሳሳይ ወቅት ጋር ስነጻጸር 600,000 ብልጫ ያለው መሆኑንም ተናግረዋል። በድህረ ፈቃድ ክትትልና ቁጥጥር 250,000 ነጋዴዎች የንግድ ፈቃዳቸውን ከህግ አግባብ ውጪ እየተጠቀሙበት በመገኘታቸው ህጋዊ እርምጃ ተወስዶባቸዋል ነው ያሉት። ማክሮ ኢኮኖሚ ማሻሻያውን ተከትሎ ቀዳሚውና በጣም አስፈላጊ ጉዳይ የንግድ ከባቢን ተገማችና ተወዳዳሪ የማድረግ ስራ መስራት ያስፈልግ ነበር። ይሄ ለማድረግ ከዚህ በፊት ከሪፎርም በፊት በነበሩት ጊዜያት ወደ 1500 ገደማ የንግድ መስጫ መደብ ይጠየቅባቸው የነበሩትን ቀለል ባለ ሁኔታ ወደ 550 ለማውረድ ሙከራ ተደርጓል። 1350 አካባቢ ቅድመ ብቃት ይጠየቅባቸው የነበሩት የንግድ መስጫ መደቦች ወደ 10 ብቻ ዝቅ እንዲሉ ተደርጓል። 32 አካባቢ ተቋማት ንግድ ቅድመ ብቃት ማራገጫ አገልግሎት ሲሰጡ የነበሩት ወደ 4 ብቻ ለመመለስ ሙከራ ተደርጓል። በጣም ብዙ ቀናት ሲወስዱ የነበሩት ግልጋሎቶች በተለይ የንግድ ፍቃድ አዲስ ማውጣት፣ ማደስ ብዙ ቀናት ይወስዱ የነበሩት ወደ ሰዓታትና ደቂቃዎች መመለስ የተቻለበት ነው የነበረው። በዚህ ሂደት ወደ 2.6 ሚሊዮን ዜጎች የንግድ ፍቃድ አዲስ እንዲያወጡና እንዲያድሱ ተደርጓል በ9 ወሩ። ባለፈው ሙሉ ዓመት 2.3 ሚሊዮን ነው የነበረው። ከሙሉ ዓመቱ 300,000 ገደማ ይበልጣል። ከአምና ተመሳሳይ ወቅት ጋር ደግሞ 600,000 ብልጫ አለው። በሌላ በኩል የወሰዱትን ንግድ ፍቃድ ለተገቢውና ለታለመለት ዓላማ ብቻ ማዋል እንዲችሉ የንግድ ቁጥጥርን በተመለከተ የድህረ ፍቃድ ኢንስፔክሽን ስራ ከዚህ ፊት በፌዴራል እንጂ በክልል ሲከናወን አልነበረም። ከባለፈው ሐምሌ ጀምሮ ነው እንደ አዲስ የጀመርነው። በ9 ወሩ 2.2 ሚሊዮን ነጋዴ ጋር መድረስ ተችሏል። ወደ 250,000 የሚጠጋ ነጋዴ የወሰደው ንግድ ፍቃድ በአግባቡ እየተጠቀመበት አለመሆኑን ቼክ አድርገን ተገቢ እርምጃዎች መውሰድ የተቻለበትና ለኢኮኖሚ ማሻሻያው ግብአት ነበር ብሎ መውሰድ ይቻላል። ባለፉት 9 ወራት የተመዘገበው የውጭ ንግድ ገቢ
በታሪክ ከፍተኛ መሆኑን በማንሳት ለዚህም የማክሮ ኢኮኖሚ ማሻሻያው ትልቅ አቅም መፍጠሩን ተናግረዋል። የምርት አቅርቦትንና ጥራትን በማሻሻል እንዲሁም የግብይት ተደራሽነትን በማስፋት የኑሮ ውድነትን በማረጋጋትና የንግዱን ዘርፍ ተወዳዳሪነት በማሳደግ ላይ አመርቂ ውጤት መገኘቱን ገልጸዋል። የገቢና ወጪ ምርቶች ላይ ክትትልና ቁጥጥር የማድረግ አቅም 39 በመቶ እድገት ማሳየቱንም ጠቅሰዋል። ከወጪ ንግድ ጋር ተያይዞ በአመቱ መጨረሻ 7 ቢሊዮን እና ከዛ በላይ ዶላር መድረስ የሚቻልበት በጣም አጓጊ ውጤት የተገኘበት ነው። የማክሮ ኢኮኖሚ ማሻሻያው በዚህ ረገድ ተስፋ የጣለበት ነው ብሎ መውሰድ ይቻላል። የጥራት መቆጣጠርን በተመለከተ ገቢና ወጪ ምርቶች ቁጥጥርን በተመለከተ በፍተሻም በኢንስፔክሽንም በሰርቲፊኬሽንም ገቢና ወጪ ምርቶች ቁጥጥርን በተመለከተ 39% እድገት አሳይተዋል። ዘንድሮ ከአምና ተመሳሳይ ወቅት ጋራ 39% የማፈጸም አቅም አድጓል፣ ተደራሽነት አድጓል ማለት ነው። የማክሮ ኢኮኖሚ ማሻሻያውን በመደገፍ በኩል የንግዱ ሴክተር ተገቢው ሚና እየተወጣ መሆኑን ያሳያል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ድርድር ግብ እንዲመታ በትኩረት እየተሰራ እንደሆነም ጠቁመዋል። በቀጣይ 3 ወራት ወጪ ንግድን ማሳደግ፣ ዲጂታላይዜሽንን ማፋጠን፣ የኢኮመርስን ስራ ተቋማዊ ማድረግ፣ የጥራት ቁጥጥርን ማጠናከርና የአፍሪካ ነፃ ንግድ ቀጠናን ወደ ሙከራ ትግበራ ማስገባት ላይ ትኩረት ይደረጋል ብለዋል። 3 ወራት ቀጣይ ትኩረት አቅጣጫ የመጀመሪያው ኤክስፖርት ነው። ኤክስፖርት አሁን ያለውን ሞመንተም ይዞ እንዲቀጥል የማድረግ ጉዳይ በሰፊ ርብርብ የሚከናወን ነው የሚሆነው። ሁለተኛው የጀመርናቸውን የዲጂታላይዜሽን ስራዎች ዲጂታል ግልጋሎት የመስጠት ጉዳይ መሶብ ላይ ከገቡት 8 ተቋማት አንዱ የኛ ተቋም ነው። በመሶብ ያንን አፋጸም መድገም ያስፈልጋል። ሶስተኛው ኢኮሜርስ ወይም ኢንግድ የሚባለው ኤሌክትሮኒክ ንግድ የሚባለውን ጉዳይ ተቋማዊ አድርጎ መስራትና ለብዙዎቹ ባህላዊ የሆኑ የንግድ ስርዓት መፍትሄ ሊሆን የሚችል ጉዳይ ስለሆነ ኢኮሜርስ በርብርብ የሚሰራ ነው የሚሆነው። አራተኛ የጥራት ቁጥጥር የበለጠ አጠናክሮ መቀጠል ነው የሚሆነው። አምስተኛው የዓለም ንግድ ድርጅት 6ኛ ስራ ላይ ቡድን ስብሰባ መቋጨት ነው የሚሆነው። የአፍሪካ ነፃ ንግድ ቀጠና የሙከራ ንግድ መጀመር የሚሉት ጉዳዮችን እንደ ትኩረት የምንረባረብባቸው ይሆናል። በበጀት ዓመቱ 9 ወራት ለ3.4 ሚሊዮን ዜጎች ቋሚ የስራ ዕድል መፈጠሩን የስራና ክህሎት ሚኒስቴር አስታወቀም። ፋሲካ ጸጋዬ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በሰጡት ማብራሪያ ኢትዮጵያ ባለፉት 9 ወራት በሁሉም የኢኮኖሚ መስኮች የሀገርን እድገት የሚያስቀጥሉ ትልልቅ ስኬቶችን አስመዝግባለች ብለዋል። የስራ ዕድል ፈጠራ ከኢኮኖሚ እንቅስቃሴ ጋር ተሳስሮ የሚታይ ነው ያሉት ሚኒስተሯ በዚህም በሁሉም መስክ የተመዘገበው ስኬት ለዜጎች የስራ ዕድል ፈጠራ መልካም አጋጣሚ ፈጥሯል ነው ያሉት። በሀገር በቀል የኢኮኖሚ ማሻሻያ እየተሰራባቸው በሚገኙ የግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ኢኮኖሚ ዘርፎች ትርጉም ያለው ስኬት እንደተመዘገበ ተናግረዋል። ባለፉት 7 ዓመታት ተግዳሮቶችን ወደ ዕድል መቀየር ያስቻለ እሳቤ በመተግበር ረጅም ርቀትን መጓዝ የሚያስችል ውጤት ማስመዝገብ እንደተቻለ አንስተዋል። በበጀት ዓመቱ 4.9 ሚሊዮን ለሚሆኑ ዜጎች የስራ ዕድል ለመፍጠር ግብ ተቀምጦ እየተሰራ እንደሚገኝም አስታውሰዋል። በዚህም በበጀት ዓመቱ ባለፉት 9 ወራት የእቅዱን 86 በመቶ በማሳካት ለ3.4 ሚሊዮን ዜጎች ቋሚ የስራ ዕድል መፍጠሩን ጠቅሰዋል። ለ9 ወራት ባከናወናቸው ስራዎች 3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል ተፈጥሯል። ይሄ የዳታ ማጥራት ስርዓቱን የተከተለ ሪፖርት ነው። በፐርሰንቴጅ 86 በመቶ ነው ከእቅዳችን። በጀት ዓመቱ የተለየ በጀት ዓመት ተደርጎ ነው የተወሰደው። ሁሌ የምናደርገው ኤክሰርሳይዝ አለ። ዘንድሮ ግን እስካሁን ከተቋቋምንበት ጊዜ ጀምሮ ይዘን የማናቀውን ግብ የጣልንበት በጀት ዓመት ነው። 4.9 ሚሊዮን ለሚሆኑ ዜጎች የስራ ዕድል ለመፍጠር ነው ግብ የጣል ነው። ከዚያ ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል ፈጥረናል። ይሄ ቋሚ የስራ ዕድል ብቻ ነው ማለት ነው። ቋሚ የስራ ዕድል በተጣራ በተረጋገጠ የመረጃ ስርዓት የኛ የመረጃ ስርዓት 83 በመቶ ነው የሚወስደው። ከየክልሉ የሚመጣውን ዳታ በማጥሪያ መስፈርቱ መሰረት አጥርቶ ገለልተኛ በሆኑ አካላት የተጠና ጥናት አለ።
በዛ መሰረት የተቀመጠ ምጣኔ ነው። በዛ ምጣኔ ነው ማለት ነው ይሄ ሪፖርት የሚቀርበው። ስለዚህ 3.4 ሚሊዮን የሚሆኑ ዜጎች ቋሚ የስራ እድል ላይ ተሰማርተዋል። የግብርና አገልግሎትና ኢንዱስትሪ የኢኮኖሚ መስኮች በቀደም ተከተል ከፍተኛ የስራ እድል ፈጠራ ድርሻ መያዛቸውንም አስረድተዋል። በውጭ ሀገራት የስራ ስምሪት ቀልጣፋ ህጋዊና ዘመናዊ የአሰራር ስርዓት በመዘርጋት ባለፉት 9 ወራት ለ344,000 ዜጎች የስራ እድል እንደተፈጠረላቸው ተናግረዋል። ግብርና ዘርፉ ትልቅ ድርሻ አለው። የአገልግሎት ዘርፉ ቀጥሎ ይመጣል። ሶስተኛው በኢንዱስትሪ ዘርፍ ነው ማለት ነው። ከድርሻ አኳያ የተፈጠረው የስራ እድል ከሀገር ውስጥ የስራ እድል ፈጠራ አኳያ ትልቁን ስፍራ የሚይዘው ከጣልነው ግብም ከፈጸምነው ፍጻሜም አንጻር እሱ ነው። ቀጥሎ የውጭ ሀገር ስራ ስምሪት ነው። ምርጫቸውን ከሀገር ውጭ ባሉ የስራ እድሎች ማድረግ ለሚፈልጉ ዜጎች ደግሞ ህጋዊ ስርዓቱን አስፍተን አሰራር ስርዓቱን አዘምነን ቅልጥፍና ያለው ውጤታማ እንዲሆን ለማድረግ ሰፋፊ ስራዎች ሲሰሩ ቆይቷል። በያዝነው በጀት ዓመትም ተቋም ውስጥ እየተሰራ ያለውን የዲጂታላይዜሽን ስራ አጠናክሮ በመቀጠል አገልግሎቱን ለማሳለጥ ጥረት ተደርጓል። እንደ ውጤት ደግሞ የውጭ ሀገር ስራ ስምሪት ላይ እንደዚሁ 344,000 ለሚሆኑ ዜጎች የስራ እድል ተፈጥሯል ማለት ነው። የ5 ሚሊዮን ኮደርስ ስልጠና በርካታ ዜጎች የዲጂታል ክህሎታቸውን በማሳደግ በዓለም የስራ ገበያ ተጠቃሚ እንዲሆኑ እድል ፈጥሯል ብለዋል። ከትልልቅ የውጭ ኩባንያዎች የስራ ትዕዛዝን በመቀበል እስካሁን 45,000 ኢትዮጵያውያን በርቀት ስራ ተጠቃሚ መሆናቸውን ገልጸዋል። በስራ እድል ፈጠራ ሂደቱ የመስሪያ ቦታ፣ የፋይናንስ፣ የሙያዊ ድጋፍና ክትትል በማድረግ የዜጎችን ተጠቃሚነት ለማሳደግ ቀጣይነት ያለው ስራ እየተከናወነ እንደሚገኝም ሚኒስትሯ ጠቁመዋል። ክቡር ጠቅላይ ሚኒስትራችን እንደ ሀገር በጣም ትልቅ እድል ለወጣቶች የፈጠሩት አንዱ ከፈጠሯቸው ብዙ እድሎች አንዱ የኮደርስ ኢኒሼቲቭ ነው። ይሄ የኮደርስ ኢኒሼቲቭ ብዙ ዜጎቻችን የዲጂታል ክህሎታቸውን እንዲያሳድጉ ለማድረግ ያስችላል። ኢትዮጵያውያን ዓለም ላይ ያለውን ገበያ የሶፍትዌር በማልማትም ይሁን እዚህ ሆነው አገልግሎት በመስጠት መረጃ በመተንተን እንደ የኩባንያዎቹ ፍላጎት የሚሰጧቸው የአገልግሎት አይነቶች አሉ። እኛ ኩባንያዎችን በመቅረብ ወደ 9 በላይ ከሚሆኑ ኩባንያዎች ጋር እየሰራን ያለ ነው። 90,000 በላይ የስራ ትዕዛዝ ተቀብለናል ከነዚህ ኩባንያዎች። ከዚያ ውስጥ 45,000 ገደማ የሚሆኑት ዜጎች የዚህ እድል ተጠቃሚ መሆን ችሏል። ክቡራትና ክቡራን ተመልካቾቻችን የምትመለከቱት ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ነው። ዜናዎቻችን አሁንም እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራለሁ። ቻይና ሀገራት በሚያደርጉት የንግድ ድርድር ዙሪያ እንዲጠነቀቁ አስገነዘበች። የትራምፕ አስተዳደር ከንግድ አጋሮች ጋርም ታሪፍ በተመለከተም ንግግር መጀመሩም ተገልጿል። የአምላክነሽ ተረፈ ተጨማሪ አላት። የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያውን የሰጡት የዋሽንግተን መንግስታት ወደ አሜሪካ የሚልኳቸውን ምርቶች ከቀረጥ ነፃ እንዲሆንላቸው ከቤጂንግ ጋር በሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍን በተመለከተ ንግግር መጀመሩ የተገለጸ ሲሆን ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተንን የጎበኙ ሲሆን በዚህ ሳምንት ደግሞ ደቡብ ኮሪያ ለመወያየት ቀጠሮ ይዛለች። ትራምፕ በጥር ወር ስልጣን ቸውን ከተረከቡ በኋላ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም ሀገራት ታሪፍ ተጥሎባቸዋል። የቻይና የንግድ ሚኒስቴር ቃል አቀባይ ለማስደሰት የሚደረግ ጥረት ሰላምን አያመጣም፣ እንዲሁም ጥቅምን አሳልፎ መስጠት ክብርን አያቀዳጅም ብለዋል። ቻይና ሁሉም አካላት ከፍትሃዊነት ጎን መቆም እንዳለባቸው ታምናለች። እንዲሁም ዓለም አቀፍ የምጣኔ ሀብትና የንግድ ህጎች እንዲሁም ሀገራት የንግድ ስርዓትን መከላከል አለባቸው ትላለች። ባለፈው ሳምንት ዎል ስትሪት ጆርናል አሜሪካ ታሪፍን በተመለከተ ከሀገራት ጋር በምታደርገው ድርድር ከቻይና ጋር በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግ ዘግቦ ነበር። በንግድ ጉዳዮች ላይ የሚሰራው ሞኔክስ ግሩፕ ባልደረባ የሆኑት ጄስፔር ኮል ቁጥሮችን የምንመለከት ከሆነ የጃፓን 20% ትርፋማነት የሚመጣው ከአሜሪካ ነው፣ 15% ደግሞ ከቻይና ነው ብለዋል። ስለዚህ ጃፓን በእርግጠኝነት ከአሜሪካና ከቻይና ልትመርጥ
አትችልም። ዶናልድ ትራምፕ ስልጣናቸውን ከተረከቡ በኋላ ታሪፍን በተመለከተ የተለያዩ ውዝግቦች ተቀስቅሰዋል። የአሜሪካ ፕሬዝዳንት በገቢ ምርቶች ላይ የሚጣል ግብር ሸማቾች በአሜሪካ የተመረቱ ምርቶችን እንዲገዙ ያበረታታል፣ የሚሰበሰበው ታክስ ይጨምራል፣ እንዲሁም ወደ አሜሪካ ትልልቅ ኢንቨስትመንቶችን ይስባል ሲሉ ይከራከራሉ። ተቺዎች ግን ግዙፍ አምራቾችን ወደ አሜሪካ ለመሳብ እንዲህ የሚታሰበው ቀላል አይደለም ይላሉ። ምናልባት 10 ዓመታት ሊወስድ ስለሚችል በመካከል የሀገሪቱ ኢኮኖሚ ፈተና ውስጥ ይገባል ሲሉ የአሜሪካ መንግስት ውሳኔ ምናልባት 10 ዓመታትን ሊወስድ ስለሚችል በመካከል የሀገሪቱ ኢኮኖሚ ፈተና ውስጥ ይገባል ሲሉ የአሜሪካ መንግስት ውሳኔውን እንዲያጤን ምክራቸውን ይለግሳሉ። ትራምፕ በሀገራት ላይ ታሪፉን ይፋ ካደረጉ በኋላ ውሳኔያቸው ተፈጻሚ የሚሆንበትን ቀን አራዝመውታል። ትራምፕ ከቻይና የሚገቡ ምርቶች ላይ 145 በመቶ ታሪፍ ጥለዋል። ሌሎች የዓለም ሀገራትም እስከ ሐምሌ ወር ድረስ አነስተኛ ነው የተባለው 10 በመቶ ታሪፍ ተጥሎባቸዋል። የትራምፕ አስተዳደር ባለፈው ሳምንት አዲስ የሚጣሉ ታሪፎችን ሲጨምሩ ከቻይና የሚገቡ ምርቶች ላይ የሚጣለው ታሪፍ እስከ 245 በመቶ እንደሚደርስ ተናግሯል። ዶናልድ ትራምፕ በሀገራት ላይ ታሪፍ መጣላቸውን ካስታወቁ በኋላ ከ70 ሀገራት በላይ ለድርድር ጥያቄ ማቅረባቸው ተገልጿል ሲል የዘገበው ቢቢሲ ነው። ሩሲያና ዩክሬን የሰላም ስምምነቱን ከባድ ካደረጉ አሜሪካን እንደማታሸማገል ትራምፕ ተናገሩ። ባልደረባችን ሲራክ ሳለ በዚህ ጉዳይ ተጨማሪውን እንደሚከተለው ተመልክቶታል። በሩሲያና በዩክሬን መካከል ተጨማሪ የሰላም ስምምነት ንግግር ለማድረግ ጥረት በሚደረግበት ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ትራምፕ የሰላም ስምምነት ላይ በአፋጣኝ መደረስ አለበትም ብለዋል። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ አሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናግረዋል። ለሳምንታት ወይም ለወራት አንታገሳቸውም፣ ሌሎች ትኩረታችንን የሚሹ ጉዳዮች አሉብን ብለዋል። ሩሲያ ከሰሞኑ በፈጸመችው ጥቃት 2 ሰዎች መገደላቸውና ከ100 በላይ ሰዎች መጎዳታቸው ተገልጿል። ፕሬዝዳንት ቪላዲሚር ፑቲን የሰላም ስምምነት ላይ ለመድረስ ብዙ ቅድመ ሁኔታዎች አስቀምጠዋል። ትራምፕ የሰዎችን ሞት እናስቆማለን፣ ግን ሁለቱም ወገኖች ሂደቱን ከባድ ካደረጉት እናንተ ሞኝ ናችሁ ብለን ራሳችንን ከውይይቱ እናገላለን ብለዋል። ትራምፕ በአፋጣኝ የሰላም ስምምነት ላይ ይደረሳል ብለው ቢያስቡም እስካሁን ውጤት አልተገኘም። በፓሪስ ከአውሮፓ መሪዎች ጋር ውይይት ሲደረግ ነበር ማርኮ ሩቢዮ በአፋጣኝ የሰላም ስምምነት መደረግ አለበት ያሉ። ትራምፕ ስልጣን በያዙ በ24 ሰዓታት ጦርነቱን እንደሚያስቆሙ ሲናገሩ እንደነበር አይዘነጋም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እየተደረገ ያለው ድርድር ከባድ ነው፣ ጥቅማችንን አስከብረን የሰላም ስምምነት ማድረግ ነው የምንፈልገው፣ ለሰላም ስምምነት ዝግጁ ነን ብለዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒና ምክትል ፕሬዝዳንት ጄዲ ቫንስ ከተገናኙ በኋላ ቫንስ ደም አፋሳሹን ጦርነት ለማስቆም ተስፋ ይታየናል ብለዋል። የዩክሬን ማዕድናትና የኃይል ዘርፍ መሰረተ ልማት እንዲሁም ነዳጅ በዚህ ድርድር ውስጥ ቀርበዋል። አሜሪካ ከዚህ ቀደም ላደረገችው ወታደራዊ ድጋፍ በምላሹ የዩክሬን ማዕድናት ቀርበው አሜሪካ ደግሞ ጦርነቱ እንዲቆም ጫና እንደምታደርግ ተገልጿል። ፕሬዝዳንት ቮሎዲሚር ዜሌንስኪ በድርድሩ የሰላም ስምምነት ከማድረግ በተጨማሪ የደህንነት ዋስትና እንዲሰጣቸውም ይፈልጋሉ። አሜሪካ እስካሁን ለዩክሬን ግልጽ የደህንነት ማስተማመኛ ከመስጠት ተቆጥባለች። አሜሪካ በዩክሬን ኢንቨስት ስታደርግ ከሩሲያ የሚሰነዘር ጥቃት እንደማይኖር አሜሪካ ትናገራለች። የዩክሬን የምጣኔ ሀብት ሚኒስተር ዩሊያ ሱዲያዲንኮ በሁለቱ ሀገራት መካከል የተደረሰውን የምጣኔ ሀብት ስምምነት አስታውቀዋል። የማዕድን ስምምነት በቀጣይ ሳምንታት እንደሚፈረም ትራምፕ ገልጸዋል። በአውሮፓ ህብረት የዩክሬን ፓርላማ ኮሚቴ መሪ ኢቫና ክላምፑሽ-ቲስቲድዝ ለህዝባችንና ለሀገራችን የሚጠቅም ስምምነት እንደሚሆን ተስፋ አደርጋለሁ ብለዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሳቢሃ የትራምፕን ልዩ ልዑክ ስቲቭ ዋትኮፍና የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ካነጋገሩ በኋላ ፍትሐዊና ዘላቂነት ያለው የሰላም ስምምነት ላይ ለመድረስ ተወያይተናል፣ የተኩስ አቁምና የጋራ ደህንነት ማዕቀፍ የሚካተትበት ይሆናል ብለዋል። ዘገባው የቢቢሲ ነው። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ ሲደርሱ የነበሩ ዜና 42ን ከማገባደዳችን አስቀድመን
አርዕስተ ዜናዎቹን በድጋሚ እናስታውሳቸው። አሻራችን ለስታዲየማችን በሚል መሪ ሀሳብ የተጀመረውን የአርባ ምንጭ ሁለገብ ስታዲየም የገቢ አሰባሰብ ከወትሮ በላቀ መልኩም ተጠናክሮ መቀጠል እንዳለበት ተገለጸ። የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭትን ለመግታት ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የጤና ሚኒስቴር አስገነዘበ። ከውጭ ቻይና ሀገራት በሚያደርጉት የንግድ ድርድር ዙሪያ እንዲጠነቀቁ አስገነዘበች። የሚሉት ናቸው። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረሱ ከእናንተ ጋር ቆይታ ያደረግኩት እኔ ዮሐንስ ባይሳ ነበርኩ። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ በተለያዩ የማህበራዊ ሚዲያ አውታሮች እንድትከታተሉና ሀሳብ አስተያየቶቻቸውን እንድታደርሱ እየጋበዝኩ በቀጣይ ከሀገር ውስጥና ከባህር ማዶ የመረጣቸውን ስፖርታዊ መረጃዎችን ሊያደርስ ባልደረባችን ደግሰው በቀለ ይጠብቃችኋል። ከኔ ጋር በዚያ በቃን። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር ጥሩ ጊዜ ተመኘው። ሰላም።